ጤና ይስጥልን እንደምን ቆያችሁ የተወደዳችሁ 6 ሰዓት ነው እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉት ዜና ኢትዮጵያ አሁን ጀምሯል። አበይት ነጥቦቹን እነሆ። የፌዴሬሽን ምክር ቤት በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን ለመደገፍ የሚሆን የ3 ሚሊዮን ብር ድጋፍ አደረገ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአዲስ መሶብ የአንድ ማዕከል አገልግሎት የልደታ ክፍለ ከተማ ቅርንጫፍን ስራ አስጀመሩ። ተፎካካሪ ፓርቲዎች እንደ ባህር በር ያሉ ብሔራዊ ጥቅሞችን ለማስጠበቅ በጋራ ሊቆሙ ይገባል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። በቅድሚያም የፌዴሬሽን ምክር ቤት በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን ለመደገፍ የሚሆን የ3 ሚሊዮን ብር ድጋፍ አደረገ። ድጋፉን የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ከሌሎች የምክር ቤቱ አመራሮች ጋር በጋራ በመሆን አርባ ምንጭ ከተማ ተገኝተው አስረክበዋል። አፈ ጉባኤው የሰላም ተምሳሌት በሆነው የጋሞ ወገን ላይ በደረሰው አደጋ እጅግ ማዘናቸውን ገልጸው ዜጎችን በዘላቂነት ለማቋቋም የሚደረገውን ጥረት ለማገዝ የሚሆን የ3 ሚሊዮን ብር ድጋፍ በምክር ቤቱ ስም አበርክተዋል። ለህዝቦች ምክር ቤት፣ ለብሔር ብሔረሰቦች ምክር ቤት በፌዴሬሽን ምክር ቤት ደረጃ በቂ ባይሆንም ቢያንስ በዚህ ችግር አደጋ ለደረሰባቸው ሰዎች የሆነ ነገር ሊሆናቸው የሚደግፋቸው ከሆነ ብለን 3 ሚሊዮን ብር አምጥተን በስጦታ መልክ አስረክበናል። ወደፊትም የኢትዮጵያን ህዝብ በማስተባበር ገቢ በማሰባሰብ ይሄ ስራ በተቀናጀ መንገድ በተደራጀ መንገድ እንዲመራ በማድረግ በሚደረግ እንቅስቃሴ ውስጥ እኔም እንደግለሰብ ምክር ቤታችንም እንደ ምክር ቤት የሚገባንን ኃላፊነት እንወጣለን። እንደዚህ አይነት አስቸጋሪ ጊዜያትን በጋራ በመሆን በጽናት መሻገር ያስፈልጋል ያሉት አፈ ጉባኤ አገኘው ተሻገር መንግስት ተጎጂዎችን በዘላቂነት ለማቋቋም የሚደረገውን ጥረት አጠናክሮ እንደሚቀጥልም ገልጸዋል። በቀጣይ ዜጎች ላይ ተመሳሳይ አደጋ እንዳይደርስ በትኩረት መስራት ያስፈልጋልም ብለዋል። ይህ ችግር እንዳይከሰት በዘላቂነት መስራት አለብን። ለዚህ ችግር መከሰት አንዱና ዋነኛው ምክንያት ድህነታችን የፈጠረው ችግር ነው። ድህነታችን በሚፈጥርበት ችግር ምክንያት የአኗኗር ዘይቤ ለችግር የሚያጋልጥ ይሆናል። የአኗኗር ስርዓታችን የኢኮኖሚ ገቢያችንን እናገኝበት መንገድ ለአደጋ የሚያጋልጥ ይሆናል። እነኚህ ሰዎች ከተራራ ላይ ከሚኖሩ የተሻለ ቦታ ቢኖሩ ኖሮ ይህ ሁሉ ችግር አይደርስም ነበር። ግን ድህነታችን በፈጠረው ችግር ምክንያት እዚህ አካባቢ የኖሩ ለአደጋ ተጋልጠዋል። የሞቱ ሰዎች አሉ፣ የደረሱበት ያልታወቁ ሰዎች አሉ። ይሄ ቅስም ይሰብራል። እንደ መሪ፣ እንደ ሀገር፣ እንደ አመራር ሆነ ስታየው ቅስም ሰባሪ ነው። ሪፖርተራችን ተመስገን ተስፋዬ እንደዘገበው ድጋፉን የተረከቡት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ የህዝብ ተቃዋሚ የሆነው የፌዴሬሽን ምክር ቤት ላደረገው ድጋፍ አመስግነው ድጋፉ ተጎጂዎችን በዘላቂነት ለማቋቋም ለሚደረገው የረጅም ጊዜ እቅድ አበረታች ስለመሆኑም አብራርተዋል። ዛሬ የፌዴሬሽን ምክር ቤት አፈ ጉባኤ ክቡር አቶ አገኘው እና የምክር ቤቱ አመራሮች በመነጋገር በመወያየት የመጀመሪያ ዙር ለተፈናቀሉ ወገኖች የሚሆን ድጋፍ ይዘን እንምጣ ብለው በአካል የመጣችሁት ለወገኖቻችን ቀጥታ የሚደርስና በተለይም ለዘላቂ ለመልሶ ማቋቋም ስራ ግብዓት ስለሚሆን በድጋሚ ታላቅ ምስጋናና አድናቆት አቀርብልዎታለሁ። ክቡር አፈ ጉባኤ፣ ሌሎችም የክልል መንግስታት፣ የፌደራል መንግስት በዘላቂ የሚሰሩ ስራ ላይ ሁሉም ስራ ተከፋፍሎ ለመደገፍ በተጨባጭ አጋርነታቸውን እያሳዩ ስላሉ በዚህ አጋጣሚ እነኚህን ወገኖች ዳግም ከዚህ ዞን ከዚህ ክልል የመፈናቀል የሞት ዘና ሳይሆን ሰዎች ተረጋግተው የሚኖሩበት የልማት ስራዎችን የምናሳይበት የምንመርቅበት እንዲሆን ተባብረን ይህን ክፉ ጊዜ ለመሻገር ድጋፋችሁ ተጠናክሮ እንዲቀጥል አደራ እያልኩኝ ለስካሁኑ ድጋፍ ለስካሁኑ ከኛ ጎን መቆምና ሀዘናችን አጽናንታችሁ ስላበረታታችሁ በክልሉ መንግስትም ታላቅ ምስጋናና አድናቆት በድጋሚ አቀርባለሁ።
የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የአዲስ መሶብ የአንድ ማዕከል አገልግሎት የልደታ ክፍለ ከተማ ቅርንጫፍን ስራ አስጀመሩ። ይህ የልደታ የመሶብ አገልግሎት ቅርንጫፍ በአዲስ አበባ ሶስተኛው የመሶብ አገልግሎት መስጫ ማዕከል ነው። መንግስት የአገልግሎት አሰጣጡን ከተንዛዛ አሰራርና ከቢሮክራሲ ለማላቀቅ ሲባል ህዝቡን በሚመጥን ዘመናዊ ቴክኖሎጂ እና ቀልጣፋ ለማድረግ የተገባውን ቃል በተግባር እየመለሰ ስለመሆኑ ከንቲባ አዳነች አቤቤ ተናግረዋል። እዚህ ጉዳይ ልናቆያችሁ ነው የተወደዳችሁ። ይህንን ሁነት እየተካተለ የሚገኘው ዘጋቢያችን ይመር አደም ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ይመር፣ እንደምን ቆየህ? የአንድ ማዕከል የመሶብ አገልግሎት በዘርፉ የሚያበረክተውን አስተዋጽኦ ንገረን እስኪ። አመሰግናለሁ ሰለሞን። እንግዲህ የአገልግሎት ዘርፉ እንደ ሌብነት፣ በዝምድና መስራት፣ የተንዛዛ ቢሮክራሲ እንዲሁም ደግሞ ተገልጋይን የማመላለስና ባለጉዳይን የማጉላላትና ሌሎች በርካታ ችግሮች ተተብትቦ እስከዛሬ ድረስ ሳይሻገራቸው የቆዩ ጉዳዮች ናቸው። እነዚህ ደግሞ መሆናቸው በመንግስትና በህዝብ በተገልጋዩና በአገልጋዩ መካከል መተማመንን ከመፍጠር ይልቅ መጠራጠርን እየፈጠሩ ያራረቁበት ህዝብ በመንግስት ላይ እንዳይተማመን የሚያደርጉ ጉዳዮች በመሆናቸው መንግስት ከባለፈው ዓመት ጀምሮ ለዘርፉ ትኩረት በመስጠት ዘርፈ ብዙ የሪፎርምና የተቋም ግንባታ ስራዎች ውስጥ ገብቶ ሲሰራ ቆይቷል ብለዋል ከንቲባ አዳነች አቤቤ። በዚህም እንግዲህ ይህ ዛሬ የተመረቀው ሶስተኛው ነው። እስካሁን ድረስ ተገንብተው ወደ አገልግሎት መስጠት የጀመሩት የአራዳና የቦሌ ክፍለ ከተማ የአንድ መሶብ አገልግሎት ዘርፈ ብዙ ወይም ደግሞ በርካታ አገልግሎቶችን መስጠት ተችሏል። አገልግሎቱን ማዘመን ተችሏል። እስከዛሬ ድረስ ሲነሱ የነበሩ በዘርፉ እንደ ሌብነት፣ ምልልስ፣ አገልግሎት አሰጣጡን በእጅ መንሻ ጭምር የማድረግ ጉዳዮች እንዲቀሩ በማድረግ ዘመናዊ የሆነ በዲጂታል ወይም ደግሞ በበይነ መረብ አገናኝቶ እነዛን የበርካታ ተቋማትን በአንድ ላይ አገልግሎት የሚሰጥበት በማድረግ ከፍተኛ እርካታ የተመዘገበበት ነው ብለዋል። በዚህም በተሰራ የዳሰሳ ጥናት መሰረት ወደ 98 በመቶ የሚሆን የተገልጋዮች እርካታ የተመዘገበበት ነው የአንድ መሶብ የአንድ ማዕከል አገልግሎት ማለት ነው። ዛሬ ደግሞ ሶስተኛውን በይፋ መርቀው ስራ አስጀምረዋል። እንግዲህ ይህ ዛሬ የተመረቀው የልደታ ክፍለ ከተማ የአንድ መሶብ ማዕከል አገልግሎት መስጫ ባለ 7 ወለል ህንፃ ነው። በዚህም ሁሉ ነገር ተሟልቶለት ነው ወደ 20 የሚሆኑ ተቋማት 119 የሚሆኑ የተለያዩ አገልግሎቶችን በ69 የአገልግሎት መስጫ መስኮቶች ነው የሚያቀርቡት። እነዚህም እንግዲህ እስከዛሬ ድረስ ሲባክን የነበረውን የገንዘብ ወጪ፣ የጉልበትና የእንግልትንም በማስቀረት ረገድ ትልቅ ሚና ያለው ነው። ይህ ባንድ ላይ ሁሉንም ተቋማት አገልግሎት ይዞ አገልግሎት የሚሰጥበት ማዕከል ማለት ነው። በዚሁም ደግሞ የህፃናት ማቆያዎች እንዲሁም የመኪና ፓርኪንግም ጭምር ያለው በዛው ደግሞ የኤሌክትሪክ መኪናም ቻርጅ ማድረጊያም ጭምር ተካቶለት የተሰራ ነው። እንግዲህ እስከዛሬ ድረስ ሲነሱ የነበሩ ችግሮችን በመፍታት ረገድ የዚህ ጉዞ ላይ ደርሰናል ብለዋል ከንቲባዋ። በቀጣይ አሁን በተያዘው በዚህ በመጋቢት ወር መገባደጃ ሌላ ተጨማሪ 3 የሚሆኑ ማዕከላትን እናስጀምራለን። በመጪው የሚያዝያ ወር መጨረሻ ደግሞ ወደ 11 በማድረስ አጠቃላይ በከተማው በሁሉም ክፍለ ከተሞች የአንድ መሶብ የአንድ ማዕከል አገልግሎትን ተደራሽ ወይም ደግሞ በማስፋት ለነዋሪዎቻችን የገባነውን የአገልግሎትን የማዘመን ከእንግልት ነጻ የማድረግ በእጅ መንሻ ወይም ደግሞ በዝምድና የሚሰራውን አሰራር በማስቀረት ረገድ ለህዝባችን የገባነውን ቃል የምንተገብርበትን ጉዳይ አጠናክረን የምንቀጥል ይሆናል ብለዋል ከንቲባዋ በንግግራቸው። ሰለሞን ባልደረባችን ይመር አደም በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። ሰናይ ቀን ይሁን። የተወደዳችሁ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተካተላችሁት የምትገኙት የዛሬ ማክሰኞ ዜና ኢትዮጵያ እንደቀጠለ ነው። እንቀጥላለን። የህዝብ ተወካዮች ምክር ቤት ባደረገው 5ኛ የስራ ዘመን 12ኛ መደበኛ ስብሰባ ከፈረንሳይ ልማት ኤጀንሲ ጋር ለታዳሽና ለተቀናጀ ዘላቂ ኃይልና እንደዚሁም ዲጂታይዜሽን ፕሮጀክት ማስፈጸሚያ የብድር ስምምነት አጽድቋል። ምክር ቤቱ ከዚህ በተጨማሪ ሌሎች 3 ስምምነቶች ላይ ውይይት ካደረገ በኋላ በሙሉ ድምፅ አጽድቋል። የብድር ስምምነቶቹ ኢትዮጵያ እየተከተለች ከምትገኘው የብድር ስርዓት ጋር የተሳሰረ የመክፈል አቅሟንም ያማከለ እንደሆነ ተገልጿል። እዚህ ጉዳይ ልናቆያችሁ ነው የተወደዳችሁ። ይህንን ስነ ስርዓት እየተካተለ የሚገኘው ዘጋቢያችን ሳምሶን ገድሉ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሳምሶን እንደምን ቆየህ? በምክር ቤቱ ለመሆኑ የቀረቡት የብድር ስምምነቶች በተመለከተ የተነሱ ዋና ዋና ሀሳቦችን ንገረን እስኪ።
በጣም አድርጌ አመሰግናለሁኝ። እንግዲህ ዛሬ በመደበኛ ስብሰባውን ያደረገው የተወካዮች ምክር ቤት 4 የተለያዩ የብድር ስምምነቶችን ነው ያጸደቀው። ከነዚህ ማለት እንግዲህ አንተ የጠቀስከው አንደኛው ነው። እንግዲህ በተለይ እነዚህ የብድር ስምምነቶች ከሚሰጡት የጊዜ እፎይታና ከዛም ባሻገር ደግሞ ኢትዮጵያ እየተከተለች ያለችውን በተለይ እንግዲህ ባለፉት የለውጥ መንግስት ወደ ከመጣ በኋላ ባደረጋቸው የተለያዩ ሪፎርሞች በተለይ ኮሜርሻል ሎን ወይም የኮሜርሻል ብድርን ዜሮ እንዳደረገ ይታወቃል። ከዛ ባሻገር ደግሞ እንደዚህ አይነት ፕሮጀክቶች ላይ ቀጥታ ሄደው የሚውሉ በኋላም ደግሞ ውጤታቸው መታየት የሚችሉ ብድሮችንም ደግሞ በተመለከተ ደግሞ እንዲሁ በጣም ጥንቃቄ የተሞላበት እርምጃዎች እየተወሰዱ ስለመሆናቸው ጭምር ተመላክቷል። በዚህ ስብሰባ ላይ እንግዲህ አንደኛው ብድር ብንመለከተው ከኮሪያ ኤክስፖርት ኢምፖርት ባንክ ጋር የተደረገ የብድር ስምምነት ነው የጸደቀው። አንዱ እሱ ነው። ይህም እንግዲህ በተለይ የኢትዮጵያን የሕክምና ዘርፍን ከማሳደግና በዚህ በጤናው ዘርፍ ላይ ደግሞ ያለውን ጥራት በማሳደግ ረገድ ከፍተኛ ሚና ይጫወታል ተብሎ ይታሰባል። በተለይ ለሕክምና መሳሪያ አቅርቦት የሚውል የሁለተኛ ፕሮጀክት የብድር ስምምነት ነው ዛሬ ጸደቀው። ሌላኛው ደግሞ እንዲሁ ከዚሁ ከኮሪያ ኤክስፖርት ኢምፖርት ባንክ ጋር የተደረገው ሌላኛው ደግሞ በተለይ ብሔራዊ የኤሌክትሪክ ኃይል ማስተላለፊያ ማስፋፊያን በተመለከተ የተደረገ ነው። ይህ እንግዲህ በተለይ የኃይል አቅርቦትን ከማዘመንና ደግሞ ተደራሽ ከማድረግ አንጻር ትልቅ ሚና እንደሚጫወት ነው የተጠቀሰው። ሌላኛው እንግዲህ በተለይ ከዚሁ ደግሞ ቅድም ስታነሳ የነበረው ለታዳሽ ዘላቂ ኃይል የሚውልና ከዲጂታላይዜሽን ጋር የተገናኘው የብድር ስምምነት አንደኛው ነው። ይህ እንግዲህ የብድር ስምምነት በተለይ በኃይል አቅርቦት ላይ ያሉ መቆራረጦችን ከማስቀረት አኳያ እነዚህ የኃይል መሰረተ ልማቶችን ዘመናዊ ከማድረግ አኳያ ወደ ዲጂታላይዝ ከማድረግ አኳያ ትልቅ ሚናን እንደሚጫወት ነው የተጠቆመው። እንግዲህ እነዚህ የተወሰዱት ወይም ዛሬ የጸደቁት ብድሮች በተለይ ያላቸው ወለድ ምጣኔ በጣም ዝቅተኛ ከመሆኑ ባሻገር ደግሞ የመክፈያ ጊዜያቸው ደግሞ እጅግ ዘለግ ያለ መሆኑ እስከ 40 ዓመት ድረስ የሚከፈሉ በመሆኑ እንደየ እንትናቸው የሚከፈሉ በመሆናቸው በተለይ ለኢትዮጵያ መንግስት ለኢትዮጵያ እፎይታን የሚሰጥ ከመሆኑ ባሻገር ደግሞ በረጅም ጊዜ የሚከፈል በመሆኑ በተለይ እነዚህ ብድሮች በትክክልና በሚገባው አግባብ ባለው መንገድ ጥቅም ላይ የሚውሉ ከሆነ በተለይ ኢትዮጵያ ወደ ብልጽግና የምታደርገውን ጉዞ እውን ከማድረግ አኳያ ትልቅ ሚና እንደሚኖራቸው ተጠቁሟል። በተለይ ከምክር ቤቱ ከተነሱ ሀሳቦች መካከል አንደኛው ይሄ ነው። እነዚህ የሚመጡ ብድሮችን ስርዓት ባለው መንገድ ተከታትሎ ለታለመላቸው ዓላማ እንዲውሉ ከማድረግ አኳያ ሰፊ ስራዎች ይጠበቃሉ። እነዚህን እንግዲህ በተለይ ፕሮጀክቶችን ጀምሮ በመጨረስ እንግዲህ ከቅርብ ጊዜያት ወደዚህ የምናያቸው ናቸው። በአፋጣኝና በተቀናጀ መልኩ ፕሮጀክቶች ተጀምረው በጊዜ እንዲያልቁ እየተደረጉ ይገኛሉ። እነዚህ በዚህ ብድሩ መጥቶ ስራው ላይ የሚውልባቸው ደግሞ ዘርፎች ደግሞ በዚሁ መንገድ አዋጭነት ባለው መልኩ ወደ ብድሮቹ መጥተው ስኬታማ የሆነ አፈጻጸም እንዲኖራቸው ሁሉ ክትትል እንዲደረግባቸው ጭምር ከህዝብ ተወካዮች ምክር ቤት ተነስቷል። ለሰዓቱ ያሉ መረጃዎች እነዚህን ይመስላሉ። ባልደረባዬ ሳምሶን ገሉ በቀጥታ መስመራችን ከህዝብ እንደራሴዎች ምክር ቤት መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። ዘገባዎቻችን ይቀጥላሉ። ተፎካካሪ ፓርቲዎች እንደ ባህር በር ያሉ ብሔራዊ ጥቅሞችን ማስጠበቅ ለድርድር የሚያቀርቡት ጉዳይ ሊሆን አይገባም። ለዚህም ስኬታማነት ጠንካራ የውስጥ አንድነት መገንባትና በሰላማዊ ዲፕሎማሲያዊ ላይ ማተኮር ወሳኝ ስለመሆኑ በመረዳት ሀገርን ከፖለቲካ አመለካከት በላይ አድርጎ ማሰብ ይጠበቅባቸዋል። ዋለልኝ ታምር። የፖለቲካ ፓርቲዎች መኖር ዋነኛ ዓላማ አማራጭ ሀሳቦችን በማቅረብ ህዝብንና ሀገርን ማስተዳደር ቢሆንም ይህ ፉክክር ግን ከሀገር ህልውናና ከብሔራዊ ጥቅም በላይ ሊሆን አይችልም። ማንኛውም የፖለቲካ ትግል ትርጉም የሚኖረው ሰላማዊ የተጠበቀና ሉዓላዊነቱ የተከበረ ሀገር ሲኖር ብቻ ነው። በተለይም የኢትዮጵያን የባህር በር የመመለስ ጥያቄ የሁሉንም ወገን የነቃ ርብርብ የሚሻ የጋራ ብሔራዊ አጀንዳ ሆኗል። ማንም ኤክስ እና ዋይ የተባሉ ፓርቲዎች የፖለቲካ ልዩነት ፕሮግራማቸው፣ ርዕዮተ ዓለማቸው ሊለያይ ይችላል፣ ፖሊሲያቸው ሊለያይ ይችላል። ግን ተወደደም ተጠላም በኢትዮጵያ ዳር ድንበር ሉዓላዊነት፣ በኢትዮጵያ ቀጣይ በሰላም ጉዳይ ግን ምንም አይነት ልዩነት ሊኖረን አይገባም ብሎ መኢአድ ያምናል። ዚስ ብሔራዊ ጥቅም የአባይ ግድብ የብልጽግና አይደለም፣ የመኢአድ አይደለም፣ የኢዜማ የአብን የምናምን የሚባሉ ፓርቲዎች አይደለም፣ የኢትዮጵያውያን ሀብት ነው። ይሄ ማስጠበቅ፣ ማስቀጠል፣ መንከባከብ በሱ ዙሪያ ያሉ ነገሮችን ወቻውት የማድረግ የኔና ያንተ የትውልዱ የኢትዮጵያውያን ግዴታ ነው።
ይሄ ብሔራዊ ጥቅም ከኢዜማ 10 መርሆዎች ውስጥ በዋናነት በቁጥር 1 የሚቀመጠው የሀገርና የህዝብ ሉዓላዊነት ከምንም በላይ ይቀድማል የሚለው ይሄ የተመሰረተበት አንዱ ፒላር ነው ዋናው ማለት ነው። በሀገር ሉዓላዊነት ላይ አንደራደርም፣ የሀገርን ጥቅም አሳልፈን አንሰጥም። ውስጣዊ ሰላማችንን የመጀመሪያ ውስጣዊ ሰላም መመለስ አለብን። ከዛን ውስጣዊ ሰላማችንን ከመለስን ዲፕሎማሲያችን የጠነከረ ይሆናል። ከጠላትን ከማፍራት ይልቅ ወዳጅ ሀገራትን የማፍራት እድላችን ሰፊ ይሆናል። ተከብራ የቆየችውን ኢትዮጵያ ክብሯን አስጠብቆ የባህር በሯን ለማስመለስ በሚደረገው ጥረትም በሰላማዊ የዲፕሎማሲ ሂደትንና የውስጥ አንድነትን ማጠናከር እንደሚገባ ተፎካካሪ ፓርቲዎቹ አስታውቀዋል። ይህንን አጀንዳ በአደባባይ እንደ መንግስት ይዞ ወደፊት መግፋቱ ሰይ የሚያስብለው ድጋፍ የሚሰጥ ነው። ቅድም እንዳልኩ እኛ በፕሮግራም ደረጃ ጽፈነው የነበረ በመሆኑ ግን ደግሞ ከጎረቤት ሀገሮቻችን ጋር ያለን ግንኙነት በተመለከተ በጣም በርካታ ችግሮች ያሉበት የዲፕሎማሲ አቅጣጫ ነው እየተከተለ ያለው ብለን እናምናለን። እሱ መታረም መቻል አለበት። ዋይዝ የሆነ የሀገርን ዘላቂ ጥቅም አርቆ የሚያስብ የዲፕሎማሲ መንገድ መከተል ያስፈልጋል ብለን እናስባለን። አንዳንዱ ጉዳዮቻችን ጊዜያዊ የሆኑ ችግሮቻችንን ለማለፍ ብቻ የገባንባቸውና ለዘለቄታው ግን ሀገርን ችግር ውስጥ የሚከቱ የጎረቤት ሀገሮች ግንኙነት ሊታረም ይገባል ብለን እናስባለን። መኢአድ ላለፉት 34 ዓመታት በጽኑ ቆሞ ከሌሎች መሰል ኃይሎች ጋር ኢትዮጵያ ያለ ወደብ መኖር እንደማትችል ትግል አድርጓል። ይሄን ትልቅ ህዝብ ጉሮሮውን አንቀህ መኖራችን ውይይት ያስፈልጋል፣ ንግግር ያስፈልጋል። በሰላማዊ መንገድ በባይላተራል መልቲላተራል ሪሌሽን ዲያሎግ ማድረግ አለበት። ኔጎቲየት ማድረግ መቻል አለበት። ከዚህ ከመድፍ ከመትረየስ ከድሮን ነፃ ሆነ ኢትዮጵያ ለዘመናት ተከብራ የቆየች ሀገር በመሆኗ ይህንን ክብሯን በጠበቀ መልኩ የባህር በር ባለቤት እንድትሆን የሚደረገው ጥረት በሰላማዊ የዲፕሎማሲ ሂደትና በጠንካራ የውስጥ አንድነት ሊደገፍ ይገባዋልም ሲሉ ፓርቲዎቹ ገልጸዋል። የጠነከረ ዲፕሎማሲ እንዲኖረን ውስጣዊ ሰላም ግድና ወሳኙ ሚና ነው። አሁንም ከኤርትራ ጋር ያለንን ግንኙነት በዲፕሎማሲ ለማድረግ መሄድ ያለብንን ርቀት የምንሄድበት ትልቁ የመጀመሪያ አማራጫችን ሰላም ነው። በሰላም መደራደር፣ በሰላም የዓለም ሕግ በሚፈቅደው መልኩ መካሄድ እንዳለበት ለመጠቆም እንወዳለን እና ያን ያህል ርቀት የተሄደ አይነት ነገር ሳይሆን አሁን ያለው ነባራዊ ሁኔታ የጦርነትን ድግስ በግራና በቀኝ መደገሱ የዲፕሎማሲ ውድቀትን የሚያሳይ ነው። በረጅም ጊዜ ታሪካችን በውስጥ ጉዳዮቻችን ላይ መከፋፈል በነበሩበት ጊዜያቶች ናቸው የውጭው ጥቃት የሚመጣው። የውስጥ አንድነታችንን እስካጠናከርን ድረስ የውጭውን ጥቃት መቋቋም እንችላለን። ስለዚህ ዲፕሎማሲያችን የውጭ ዲፕሎማሲያችን ወደ ውስጥ ያየ ከውስጥ የመነጨና ወደ ውጭ የሚወጣ መሆን አለበት የሚል እምነት አለን። ኢትዮጵያ ተፈርታም ተከብራም ተወዳም የኖረች ሀገር፣ ሶስቱንም የያዘች ተፈርታ ተከብራ ተወዳ የኖረች ሀገር። ስለዚህ ችሎታ፣ ብቃት፣ ጥበብ፣ የተፈጥሮ ተሰጥኦ ያላቸውን እንደነ ከተማ ይፍሩ ያሉ ጀግኖችን በዚህ አሰማርተ ኤርትራውያን ወንድሞቻችን የኛን ለኛ እንዲሰጡ በሰላማዊ መንገድ መጣርና መድከም ያስፈልጋል። ከጦርነት ከግጭት ውጭ አሰብን የኢትዮጵያ ነው፣ ለኢትዮጵያ ማስመለስ የዚህ ትውልድ ግዴታው ነው። ይሄ ትውልድ ካልቻለ ደግሞ እኔ እናንተ አሁን የምንለው ቀጣዩ ትውልድ ሲመጣ ደግሞ ከጦርነት ነፃ በሆነ መንገድ የራሱን ለራሱ እንደሚያደርገው ምንም ጥርጥር የለንም። ኢትዮጵያ በአሁኑ ወቅት የተለያዩ የውስጥ ችግሮች ቢገጥሟትም በዓለም አቀፍ መድረክ ያላትን ተሰሚነትና ዲፕሎማሲያዊ ጥንካሬ ግን ጠብቃ መቀጠሏ የግድ ነውና ያለ ፖለቲካ ልዩነት በብሔራዊ ጥቅም ጉዳይ በጋራ መቆም ጥያቄ ውስጥ የሚገባ ጉዳይ አይደለም። ከዜና ኢትዮጵያ ጋር ናቸው። የተወደዳችሁ ቀሪ ጉዳዮቻችንም ይቀጥላሉ። በአፋር ክልል የተገነባው ኒኢሌ ፓልም ሎጂ ኢትዮጵያን በቱሪዝም ዘርፉ ዓለም አቀፍ ተወዳዳሪ የሚያደርጋት ነው። ኢትዮጵያ በማክሮ ኢኮኖሚ ትግበራ ትኩረት የሰጠችበት የቱሪዝም ዘርፍ መሰል ግዙፍ ፕሮጀክቶችን በማፍራት ለዜጎች የስራ ዕድል ፈጠራ ትልቅ ተስፋ እየሆነም ይገኛል። ባልደረባችን አለም ይልፉ በጉዳዩ ዙሪያ ተከታዩን ይዛለች። የሰው ዘር መገኛ በሆነው አፋር ክልል አዲስ የቱሪዝም ተስፋ ሰንቆ ብቅ ያለው ኒኢሌ ፓልም ሎጅ በጠቅላይ ሚኒስትር አብይ አህመድ ተመርቋል። የሎጁ ግንባታ ኢትዮጵያ የጀመረችውን የማክሮ ኢኮኖሚ ማሻሻያ ተከትሎ ለዘርፉ የተሰጠው ትኩረት አንዱ ማሳያ ነው። ይህ ደግሞ የቱሪስት ፍሰትን በማሳደግ ረገድ ትልቅ ድርሻ ይኖረዋል። አጠቃላይ በጣም አስደማሚ የሆነ ስራ ነው የተሰራው። በቀላሉ የሚታይ አይደለም። ይሄ ወደ ትውልድ መሸጋገር የሚችል
አገራችን በዓለም ላይ ካላት የቱሪዝም መዳረሻ ተወዳዳሪነት አንድ ስቴፕ ወደፊት ማሳደግ የሚችል በቀጠናው ደግሞ በዙሪያው አካባቢ ካየን የአዋሽ ብሔራዊ ፓርክ አለ። የሀላይደጌ አሰቦት የሚባል በጣም ቆንጆ የሆነ ለሳፋሪ በገለጻውም እንደተነሳው ለሳፋሪ ምቹ የሆነ ፓርክ አለ። በቅርብ ርቀት ከተሞች አሉ። ስለዚህ ይህን አጠቃላይ ኮሪደሩን ለማስተሳሰርና አዲስ የቱሪስት ሰርኪዩት ወይም አዲስ የቱሪስት የጉዞ መስመር ወይም ራውት ለመስራት የሚያስችል ነው። በተለያዩ የኢትዮጵያ አካባቢዎች እየለሙ የሚገኙ አዳዲስ የቱሪስት መዳረሻዎች ለዜጎች ሰፊ የስራ ዕድል ከመፍጠር ባለፈ የአካባቢውን ማህበረሰብ የኑሮ ደረጃ ለማሻሻል ትልቅ ፋይዳ እያበረከቱ ይገኛሉ። በእኛ አገር ሁኔታ በጣም ብዙ ወጣት ስራ ፈላጊም ወጣት ያለበት ሀገር ከመሆኑ አንጻር የቱሪዝም ሴክተር አንዱ ትልቁ አስተዋጽኦ ለበርካታ ዜጎች የስራ ዕድል መፍጠር ነው። በአሁኑ ሰዓት እንኳን ገና ቱሪዝም ባላደገበት ገና ጅምር ላይ ባለንበት ሁኔታ ከ2 ሚሊዮን በላይ ዜጎች በቱሪዝም ሴክተር የስራ ዕድል ተፈጥሮላቸው እየሰሩ ይገኛል። በአሁኑ ወቅት የቱሪዝም ዘርፍ ለኢትዮጵያ ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ ያለውን አስተዋጽኦ ወደ 10 በመቶ ከፍ ለማድረግ አዳዲስ መዳረሻዎችን በማስፋፋት ረገድ ግብ ተጥሎ እየተሰራ ነው። እንዴት ነው ወደ 10% የምናመጣው ብለን ካየን በሀገራችን ውስጥ በተለያየ ሁኔታ ሰፊ ኢንቨስትመንት እያፈሰሱ ያሉ ባለሀብቶች ተፈጥረዋል። ከኢትዮጵያ አልፈው ወደፊት አፍሪካን፣ ሌላ ዓለም ላይ ቻይኖቻቸውን የምናይ ባለሀብቶች ከነኚህ ውጭ በጣም በርካታ እንግዲህ በመቶዎች በሺዎች የሚቆጠሩ ባለሀብቶች የግል ሆቴል፣ የግል ሬስቶራንት፣ የግል አስጎብኝ ድርጅት ቱር ኦፕሬተር የምንላቸውን ከፍተው እየሰሩ ይገኛሉ። ከዚህ ውጭ የኮንቬንሽን ሴንተሮችን የስብሰባ ማዕከላትን መገንባትና አገልግሎት መስጠት እንደ ሀገር ተጀምሯል። እነኚህ በሙሉ በፕራይቬት ሴክተር ያለው ኢንቨስትመንት እድገት የጂዲፒ ማሳያ ነው። ከዚህ ቀደም ዘርፉ በውጭ ሀገር ጎብኚዎች ላይ ብቻ ተንጠልጥሎ የቆየ ቢሆንም አሁን ላይ ግን መሰል ዘመናዊ መዳረሻዎችን በስፋት በመገንባት የሀገር ውስጥ ጎብኚዎች ቁጥር እንዲጨምርና የሀገር ውስጥ ቱሪዝም ባህል እንዲያድግ በትኩረት እየተሰራ ነው። የሀገራችን ቱሪስት ለሀገራችን ቱሪዝም ደንበኛ መሆን ይችላል፣ ስራ ዕድል መፍጠር ይችላል፣ ገቢ ማመንጨት ይችላል የሚል እምነት ተይዞ እየተሰራ ያለው አሁን ችግር በሚመጣ ጊዜ የውጮቹ በተለያየ ምክንያት ራሳቸው አካባቢ ባለ የሰላም እጦት ወይ በተነሳ ወረርሽኝ ወይ በተለያዩ ዓለም አቀፍ ሁኔታዎች በሚገደቡ ጊዜ የሀገር ውስጥ ቱሪዝም እንደ እርካብ ወይም እንደ ሾክ አብዞርበር ሆኖ ችግሮችን ለመቋቋም የሚያስችል የነበሩ ስራዎች እንዳይከስሙ የሚያቆይ ነው። የሀገር ውስጥ ቱሪዝም ልዩ ትኩረት ሰጥተን መስራት ጀምረናል። ይህ በአፋር ክልል የተመረቀው ሎጅ ኢትዮጵያ በቱሪዝም ያላትን እምቅ አቅም ወደ ኢኮኖሚያዊ ጥቅም ለመቀየር የጀመረችው ጉዞ አንዱ አካል ነው። በሀገር ልጅ የሚለሙ ቴክኖሎጂዎችና በሀገር ውስጥ የሚገነቡ የግል ዳታ ማዕከላት መስፋፋት የዲጂታሉን ዓለም ሉዓላዊነት ለማስከበር ዋነኛ መንገዶች ናቸው። የዲጂታል ኢትዮጵያ ጉዞ ታዲያ በመንግስትና በግል ተቋማት አማካኝነት ፈጠራን በሀገር ውስጥ በመፍጠር የቴክኖሎጂ ጥገኝነትን ታሪክ የማድረግ ስራዎች እየተሰሩም ቀጥለዋል። በጉዳዩ ዙሪያ ዘጋቢያችን ፍሬህይወት ረታ ተከታዩን አጠናቅራለች። ዛሬ ላይ የዓለማችን የሉዓላዊነት መለኪያ እንደ ትላንቱ ሁሉ በድንበር ጥበቃ ብቻ አይወሰንም። ይልቁንም በዳታ ጥንካሬ እንጂ። የሀገር ኩራት፣ የሚስጥር መሸሸጊያና የኢኮኖሚ የደም ስር የሆነው መረጃ ወዴት ይሄዳል፣ በማንስ እጅ ይወድቃል የሚለው የዲጂታል ምህዳሩ ትልቅ ስጋት ነው። አዶፕትም አደረግነው አዳፕትም አድርገን የሌሎች ሀገራቶችን ልምድና አፕሊኬሽን ወደኛ እንዲመስል ወይም ይሄ ኮንቴክስቹዋላይዜሽን የምንለው ነገር አለ። ወደዛ እንዲመስል ቀይረን ለኛ በሚመች መልኩ ምናደርግበት አለ። አሁን ችግሩ የሚሆነው ዋናውን ቁልፍ እነሱ ይዘውት ለኛ ከስተማይዜሽን ፈቅደውልን እኛ እየተጠቀምንበት ልክ አፕዴት ሲጠይቅ እነሱን የምናስፈቅድ ከሆነ የሆነ ነገር ስንፈልግ እነሱን የምናስፈቅድ ከሆነ እዚህ ላይ የዳታ ሉዓላዊነት ችግር አለ። ስቲል ዳታ ሉዓላዊነትን አላስከበርንም ነው የምንለው። ራሱን የቻለ ሲፈልግ የመክፈቻው ቁልፍ ራሱ ጋር ነው። አፕዴት ሲያስፈልግ አፕዴት ያደርገዋል። መቀየር ሲፈልግ ይቀይራል። ከሆነ አፕ ወደሆነ ስቴፕ ሽፍት ማድረግ ስንፈልግ ማንንም ሳናስፈቅድ የራሳችን ዳታ የምናደርግ ከሆነ ደግሞ
ሉዓላዊነታችን ተከብሯልና የኢትዮጵያ የዲጂታል ጉዞ በራሷ ልጆች አሻራ ሊደምቅ የሳይበር ሉዓላዊነቷም በአዲስ ምዕራፍ ሊጻፍ የቴክኖሎጂ ጥገኝነትን ሰብራ የራሷን የዲጂታል ነጻነት ለማወጅ እየተሰናዳች ትገኛለች። በሀገር ውስጥ የሚገነቡ የግል ዳታ ማዕከላት መስፋፋት መረጃዎችን በባዕድ ምድር ሳይሆን በገዛ ቤታችን በክብርና በደህንነት እንዲቀመጡ በማድረግ የመረጃ ወረራን የሚከላከል አስተማማኝ ጋሻ ሆኗል። ሉዓላዊነቱን የጠበቀ የክላውድ ሰርቪስ አገልግሎት መስጠት ጀምረናል። ይሄም ከዲጂታል ኢትዮጵያ 2030 ዓላማ ጋራ የሚሄድ ነው። ይሄም ለካምፓኒዎች በቀላሉ ዴታቸውን ያለ ስጋት አገር ውስጥ የሚያስቀምጡበት እና በዚያም አገልግሎት የሚያገኙበት ነው። የራሳቸውን ካፒታል ሳያወጡ ቀጥታ እኛ ጋር በማስገባት በፍጥነት የሚፈልጉትን ሰርቪስ አገልግሎት ለመስጠት የሚያስችላቸው ነው። ሌላኛው የዲጂታል ሉዓላዊነታችን የማስከበሪያ ትልቁ ስትራቴጂካዊ መሳሪያ የሆነው በኢትዮ ቴሌኮም በኩል ይፋ የሆነው ቴሌስትሪም ነው። ቴሌስትሪም ለሳተላይት አገልግሎት ይወጣ የነበረውን በሚሊዮን የሚቆጠር የውጭ ምንዛሪ በማዳን የሀገርን ኢኮኖሚ ይታደጋል። ከዚህም ባሻገር መረጃን በሀገር ውስጥ በማከማቸትና በማሰራጨት የሀገርን ሚስጥር ከባዕዳን ዓይን መጋረድና የቴክኖሎጂ ጥገኝነትን ለዘላለም ተሰናብቶ ራስን የመቻል አቅም የመፍጠር ውጥን ነው። ይዘን እየመጣን ያለነው እኛ ናሽናል ዲጂታል ኮንቴንት ፕላትፎርም ነው። በዚህ ፕላትፎርም ላይ ፕሮዲሰሮች፣ ሚዲያዎች፣ ክሬቲቭ ኢንዱስትሪ ላይ የተሰማሩ ባለሙያዎች ሀሳባቸውን ኮንቴንታቸውን ፕሮዲዩስ እያደረጉ ያስቀምጣሉ። ለሚሊዮኖች ተደራሽ ይሆንላቸዋል ማለት ነው። ሀገራዊ ጠቀሜታው ምንድነው ከተባለ ቀደም ብዬ እንደጠቀስኩት ወደ 98% የሚሆነው ኮንቴንቶቻችን እየደረሱ ያሉት ወደ ቤት ወደ ቲቪያችን እየመጣ ያለው በሳተላይት ነው ብለን ሳተላይት ደግሞ እንግዲህ የሚዲያ አጋሮቻችንና ሲዎች ያውቃሉ በውጭ ምንዛሪ የምንከፍልበት ሬንት ምናረገው ነው ማለት ነው። ስለዚህ ምን አለው ማለት ነው የራሱ የሆነ ሊሚቴሽን አለው ማለት ነው። በተለይ እንደ ኢትዮጵያ ላለ ሀገር ደግሞ ብዙ የውጭ ምንዛሪ አይደለ በኤክስፖርት ማምጣት የሚጠበቅብን ሲሆን ክፍያዎቻችንን መቀነስ ነው የምንፈልገው። ስለዚህ ይሄን የሚያስቀርልን ይሆናል ማለት ነው። በእጅጉ ግን እኔ ተስፋ ማደርገው የክሬቲቭ ኢንዱስትሪውንና ፕሮዳክሽን ኮንቴንት ፕሮዳክሽንን ያሳድጋል የሚል ተስፋ ጥየበታል። ይህ አገልግሎት የቴሌቪዥን ስርጭትን ወደ ዲጂታል ለማዘመንና ተንቀሳቃሽነትን ለማመቻቸት ያለመ ሲሆን ስማርት ያልሆኑ ቴሌቪዥኖችን ወደ ስማርት በመቀየር የሀገር ውስጥና ዓለም አቀፍ ይዘቶችን በቴሌክላውድ ያቀርባል። ከመሰረተ ልማት ግንባታ ጎን ለጎን የዜጎችን ሚስጥርና የሀገርን ደህንነት በሕግ ለማጠር የግል ዳታ ጥበቃ አዋጅ ተግባራዊ መደረጉ ሌላኛው የድል ምዕራፍ ነው። ይህ አዋጅ እያንዳንዱ የኢትዮጵያዊ መረጃ ያለ አግባብ እንዳይወሰድ፣ እንዳይሸጥና ለጥቃት እንዳይጋለጥ የሕግ ከለላን ያበጃል። አዋጁ ተግባራዊ መሆኑ ኢትዮጵያ በመረጃ አያያዝ ረገድ ዓለም አቀፍ አመኔታን እንድታገኝና የዜጎቿን የዲጂታል መብት በጽኑ መሰረት ላይ እንድታቆም ያስችላታል። ምክንያቱም የቴክኖሎጂ ነጻነት የሀገር ኩራት ነውና። የተወደዳችሁ ከኢትዮጵያ ቴሌቪዥን ለ6 ሰዓት ያልናቸው ዘገባዎቻችን እነኚህ ናቸው። 7 ሰዓት ላይ መልሰን በሌሎች ተጨማሪ ጉዳዮች ነው የምንገናኘው። በቀሪ ደቂቃዎቻችሁ ደግሞ ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ባልደረቦቼ እንደየቅደም ተከተላቸው ይጠብቋችኋል። መልካም ጊዜ